ሚኪ አሁን ላይ እሳት ለብሶ እሳት ጎርሶ ተነስቷል። ሚኪ የትርሲት እናት ትርሲትን ሚኪን ፈታ ብሩክን እንድታገባ እየጎተጎተቻት ነው። እሱ ከበር ስር ተደብቆ የምትናገራቸውን ነገሮች ሁሉ አንድ ባንድ ሰምቷል። ግን ደግሞ ትርሲት በፍጹም አይሆንም፣ እኔ እንዳንቺ ራስ ወዳድ አይደለሁኝም። አሁን ሚኪን ፈትቼ እንደገና ደግሞ ብሩክን መታረቅ አልፈልግም። ምን እያልሽ ነው ያለሽው? እንግዲያውስ ይኸውልሽ አንድ ነገር ልንገርሽ፣ እንደዛ የማታደርጊ ከሆነ ብሩክን ምትሰጪው ትንሽዬ ነገር ስጭና አባሪው ሙሉ በሙሉ ግማሽ ንብረትሽን እንዳሰጪው። ምክንያቱም ግማሽ ንብረት ሰጠሽው ማለት አንቺ ግማሽ ብቻ ነው የምታገኙ ማለት ነው። ስለዚህ ልጄ ደግሞ ስያላት ነገር ሰጥታ ባዶቿን አጨብጭባ እንድትቀር አልፈልግም። እናም የምልሽን ነገር ማድረግ ግዴታሽ ነው ስትላት፣ በፍጹም እንደማላደርገው አስረግጬ ልንገርሽ። አንቺ ራስ ወዳድ ነሽ፣ እኔ ደግሞ ራስ ወዳድ አይደለሁም፣ አልፈልግም። ከንብረት እየለቅ ሰው ይበልጥብኛል። እናቴ እንደዚህ ልትመክሪኝ ከሆነ የመጣሽው ይቅርብኝ፣ ተይኝና ከክፍሌ ውጭልኝ ስትላት፣ በፍጹም አልወጣም፣ እናትሽ ነኝ፣ እንደፈለኩ መናገር አለብኝ፣ እነግርሻለሁ፣ መስማት ደግሞ ግዴታሽ ነው ስትላት፣ በፍጹም እኔ አንቺን ምን ብዬ ነው ልሰማሽ የምችለው? አባቴና እኔ እኮ ብዙ መከራና ፈተና አይተናል። አባቴን ብዙ አሰቃይተሽዋል። ስለዚህ አንቺ የምትፈልጊው አሁን እንደዚህ አባቴ እንዲሰቃይ እንደተሰቃየው ሁሉ ሌሎቹም ሰዎች በእኔ ዙሪያ ያሉት እንዲሰቃዩ ነው የምትፈልጊው ወይ? ያንን ነው ወይ አንቺ ምርጫ ያደረግሽው ስትላት፣ እንዲሰቃዩ ሳይሆን ያለፈውን ታሪክን እያነሳሽ እንድትወቅሽኝ ሳይሆን አንቺ ደግሞ ልጄ ስለሆንሽ እኔ እናትሽ የማውቀውን ነገር እየመከርኩሽ ነው። ስለዚህ የምመክርሽን ነገር ደግሞ መቀበል አለብሽ ስትላት፣ ትርሲት ግን ወደድሽም ጠላሽም እናቴ ሚኪን አልፈታውም፣ ሚኪን ፈትቼ ደግሞ ብሩክን አልታረቅም። የፈለገ ነገር ይምጣ፣ ብሩክንም ደግሞ ንብረቱን አልከለክለውም። ንብረቱን የመውሰድ ሙሉ መብት አለው። ምክንያቱም እሱ ያፈራው ንብረት ነው እኔ የሚያገኙት፣ ግዴታ ሚስቱ ስለሆንኩኝ አይደለም። እዚህ ጋር የሚያገናኙን ልጆች አሉ። ልጆቹም እንዲቀየሙኝ አልፈልግም። ሲጀመር ህሊናዬም ደግሞ አይፈቅድልኝም። ስለዚህ የማደርገውን ነገር አንቺ አይመለከትሽም። እኔ አስቤና ወስኜ አቅጄ ያደረኩት ነገር ነው። እባክሽ ተይኝና ውጭ ትላታለች። የትርሲት እናትም እጅግ ተናዳ ስለነበረ ለማንኛውም አስቢበት፣ ከዚህ በኋላ ብሩክን እንድታገቢ ነው የምፈልገው በማለት በሩን ዘግታባት ትሄዳለች። ልክ ውጭልኝ ብላ ስታስወጣት እናቷን ሚኪ ሰምቶ ስለነበረ በር ላይ ተደብቆ ማዳመጡ እንዳይታወቅበት እየተንደረደረ ወጥቶ ወደታች ወርዶ ይሄዳል። እሷም ተነስታ ወደ ሳሎን ስትመጣ ሚኪም ሳሎን ነበረ። እሺ ሚኪ እንዴት አደርክ ስትለው፣ በንዴት ደህና ነኝ በማለት ተናዶ ነበር። ምን ሆነ ነው ዛሬ ደግሞ ነገር አለሳ ቁጣ እያለህ ነው ስትለው፣ አይ ምንም በማለት ተነስቶ እንደገና ወደ ላይ ተመልሶ ይሄዳል። እያናገርኩህ እንዴት ነው ጥለኸኝ የምትሄደው ስትለው፣ ልብስ ልቀይር ነው፣ ደግሞም ሰላም ብዬሻለሁ፣ ከዚህ በላይ ምን ፈለግሽ በማለት ጥሏት ይሄዳል። ልብሱን ቀያይሮ ሊወጣ ስለነበረ ሲመጣ የትርሲትና ሳሎን ቁጭ ብላ ስለነበር ትጠብቀዋለች። እሱም ዝም ብሎ ወጥቶ ሊሄድ ሲል፣ እያናገርኩህ ጥለኸኝ ወደ ላይ ሄድክ፣ አሁን ደግሞ ትተኸኝ ወጥተህ ልትሄድ ነው እና ላናግርህ እፈልጋለሁኝ በማለት እኮ ምንድነው የምታናግሪኝ? ምን ፈለግሽ ከኔ አንቺ ሴትዮ? በቃ መቀመጥ ካለብሽ አርፈሽ ተቀመጭ። ምንድነው እሱ? አንቺ ደግሞ እኔን ደግሞ ምን ልትይኝ ይሆን ሲላት፣ አልገባኝም። ምንም እንዳልገባው አትሁኝ፣ ሁሉም ነገር ገብቶሻል። ባክሽን የራስሽ ጉዳይ። እኔን አፈተሽ ሌላውን ያኛውን ባልሽን አግቢ እያልሽው እኔን ሳይሆን ልጅሽን እኮ ነው። ግን ደስ የሚለው ነገር ደግሞ ትርሲት እንዳንቺ አይደለችም። ሚኪን እንደማትፈታውና ብሩክን እንደማትታረቅ ስትነግርሽ ሰምቻለሁ። ቆይ ማን ነው የነገረህ ይሄንን? ማን ነው? ትርሲት ናት ወይም? ትርሲት እንደዚህ አይነት ውስጥ የለችበትም። ትርሲት በጣም ጨዋ ነች፣ እንዳንቺ አይነት ሴት አይደለችም። ትርሲት ያንቺ ልጅ መሆኗ ራሱ በስህተት ነው ይላታል። አልገባኝም፣ እየሰደብከኝ እኮ ነው ስትለው፣ አይ እየሰደብኩሽ ሳይሆን እውነታውን እየነገርኩሽ ነው በማለት እሱም አፉ ተከፍቶለት መናገር ይጀምራል። አንድ ነገር ልንገርህ ሚኪ፣
አንተ የወንድ አልጫ ነህ። አዎ እንድትፈታህ ብያታለሁ፣ ነግሬያታለሁ። እንግዳውስ እንተን እንድትፈታህ ካልፈለክ ደግሞ የምነግርህ አንድ ነገር አለ። ደግሞ እሱ ምን የሚሉት ንግግር ነው? ምን ልትይኝ ነው ደግሞ? ተናገሪ፣ እየሰማሁሽ ነው ሲላት፣ እዩልህ አንተን እንዳትፈታህ ከፈለክ ለብሩክ ትንሽ ነገር ከፍላ ትስጠው፣ ምከራትና ከዛ አንተ አብራችሁ ትኖራላችሁ እንጂ አይኔ እያየ ሙሉ በሙሉ ንብረቱ የልጄ ንብረት ሲሄድ ማየት አልችልም። ዝም ብዬም እንዲሰጥ አልፈልግም። አይካልክ ደግሞ እኔ የማደርገውን አውቃለሁ። አዎ ብሩክ ከትርሲት ጋር ይታረቃሉ ስትለው፣ እስኪ እሱን የምናይ ይሆናል። ማን ጎበዝ እንደሆነ እናያለን። ግን ተከብረሽ ወደ ቤትሽ ብትመለሽ ይሻልሻል በማለት ብዙ ከኔ ጋር መነጋገር አይጠበቅብሽም ብሎ ጥሏት ወጥቶ ይሄዳል። ይሄ የወንድ አልጫ ዛሬ እንዴት ነው የሚያደርገው? እሰራልሃለሁ በማለት እሷም እየዛተች ቤት ውስጥ ቁጭ ብላለች። ሚጣ አሁንም ስቲል ልቧን እንዳመማት ነበረ። እናም ልቧን እንዳመማት ስለነበር አልጋ ላይ እያለች ወንድሟም አባቷም አጠገቧ አሉ። ቆይ አንቺ ልጅ ግን ዛሬ እኮ በጣም ደክሞሽ ነበረ፣ አሁን ደግሞ ድነሻል። ግን ሰሞኑን ጥሩ ነገር እያየሁብሽ አይደለም ልጄ፣ ምንድን ነው ነገሩ? በማለት አባቷ ሲጠይቋት አባዬ ምን አየህብኝ ስትለው፣ አይ በጣም ቁጣ ይለሻል፣ ምንጃ መናደድ ነው። ምንድን ነው ነገሩ? አዲስ ጸባይ እያየሁብሽ ነው። እውነቱን ትነግሪኛለሽ ወይ ልጄ? አዎ ለነገሩ አባዬ እኔም እኮ እውነት ነው ጋሽ አይቼባታለሁ። ዝም ብላ ትቆጣለች። ውሃ ቀጠና ብላ ነው የምትናገረው። ምን ሆነሽ ነው ግን? አሁን ግን አልተሻለሽም? እንደዚህ ከሆንሽ እኮ በዚሁ ከቀጠልሽ ልብሽ እኮ ከባድ ህመም ይኖርበታል። ስለዚህ እባክሽን ተረጋጊ እህቴ። ሚጣ በቃ የምትፈልጊውን ነገር ጠይቂኝ፣ እኔ ያደርግልሻለሁ። ግን ዝም ብለሽ አትናደጅ። መስሏችሁ ነው እንጂ እኔ አልተናደድኩኝም። ይልቁንስ አንተ እንዴት ነው ልጅቷን አገኘሃት ወይ ስትለው፣ እንዳገኛትና ከቢሮዋ ሄደው እንዳገኟት እንደለቀቋት ማስጠንቀቂያ እንደነበረ፣ ግን ደግሞ አሁን ደግሞ ቢሮዬ ስመጣ ደብዳቤ ጽፈው አስቀምጠውልኝ አገኟቸው አለች። ሰዎቹ እጅግ በጣም ከባድ ናቸው። አላቅም ብቻ ምን ሊያደርጓት እንደሚችሉ እኔም ኬዙን እንድትተው እየነገርኳት ነው። ግን እሷ ደግሞ በእንደዚህ አይነት ነገር እጅ የምትሰጥ አይደለችም። በቃ አላቅም ምን እንደሆነ አልገባኝም። ግን ለጊዜው አሁን ደህና ናት ይላታል። ቾምቤ አብሯቸው ስለነበረ ከዚህ በፊት እራት እንደተገባበዙና አብረው እንዳመሹ እናም እሷ ቤት እንዳደረ ሲነግረው፣ ብሩክ ግን በድብቅ እናንተ እኔን ተደብቃችሁ እራት ጋብዛህ እቤቷ ሄደህ አደርክ ለዛውም እያለ ቾምቤ ብሩክን ይስቅበታል። በፍጹም አደርኩኝ እንጂ ምንም ያደረግነው ነገር የለም። መሽቶ ስለነበረ ነው ደግሞ እሷ ቤት ያደርኩት። ደግሞ ምን ችግር አለው? ቆይ አሁን እኛ እራት ብትጋብዘኝ ምን ችግር አለው? ይሄ እኮ አዲስ ነገር አይደለም ሲለው፣ እና እኔን እንዴት ጥላችሁኝ እራት ጋበዘችህ? ለምን እኔን ትታችሁኝ እንዴት? በማለት እሱም ይደውልላትና እንዲሁ ቾምቤ እኮ እራት ለምን አልጋበዛችሁኝም? ለምን እናንተ ብቻችሁን ተገባበዛችሁ? ብሎ ተቆጣ ሲላት፣ ለምን ማን ነገረው? እኔ ራሴ ነኝ የነገርኩትኝ። ምን ነው ችግር አለ እንዴ? አይ ችግር የለውም፣ ግን ደግሞ ቾምቤ ምግብ ስለማይበቃው ብዬ ነው እያለች እየሳቀች፣ ለማንኛውም ችግር የለውም እጋብዘዋለሁኝ። ደግሞ ለመጋበዝ ለሱ አታስብ ብሩኬ፣ ስደውልላችሁ ትመጣላችሁ ትለዋለች። ብሩክም እዛው ወደ ቤቱ ሂዶ ስለነበር ቾምቤም ስራ ቦታው ነበረ። በስከ መጨረሻም ጓደኛቸው ሰዎቹ እንደያዟትና በግድያ